ዱንያ ራሷ በልጭልጭ ናት። በልጭልጭ ከጊዜ በኋላ ድምቀቱ ይጠፋል። ማያረጅ ነገር የለም። ነገ አርጅታ መልሰን ስናየው ለሚያስጠላን አሊያ ደግሞ ለወራሽ ጥለነው ለምንሄድ ዱንያ ብለን አኺራችንን ከማበላሸት ልንታቀብ ይገባን። ዱንያ ምንም ብታምር ምንም ብትዋብ ምንም የሞላች ልትሞላ የቀረበችም ቢመስለን ዱንያ ከሃዲ ናት። ብዙ ሰዎችን ዛሬ አስለቅሳ ነገ አስደስታ ከነገ ወዲያ መልሳ ታስለቅሳለች። አንድ ቦታ ላይ አትረጋም። እንደ ውሃ ናት። ውሃ ቁልቁለት ካገኘ እንደሚፈሰው ሁሉ ዱንያም እንደዚሁ ናት። የኛ አይደለችም። ልንዘራባት ልንጠቀምባት ወደ አኼራ ልንሻገርባት መልካም ሥራ ልንዘራባት ወደ አኼራ ልንሻገርባት አላህ ድልድይ አድርጎ የፈጠራት ሀገር ናት። ድልድዩ ላይ ቆመን እየተጫወተን ጎርፍ ሞልቶ ይዞን እንዳይሄድ ልንጠነቀቅ ይገባን። ኢነላህ እሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነ። አላህ ከሙእሚኖች ነፍሳቸውንም ገንዘባቸውንም ገዝቷቸዋል፣ በምትኩ ጀነት ሰጥቷቸዋል ብሎ። ታዲያ ጀነትን ለመግዛት ከጀሃነም ለመዳን ነፍስን ለአላህ መስጠት ያስፈልጋል። ገንዘብን ለአላህ መስጠት ያስፈልጋል። ጊዜን ለአላህ መስጠት ለዲን መስጠት ያስፈልጋል። እኛ በጉልበት በገንዘባችን ዱንያን ከገዛን ህይወታችን ሙሉ ለዱንያ ከገበረን ጀነት ምንገዛበት ምን አለን? የዱንያ ህይወት አጭር ነው፣ በስቃዮች መከራዎች የተከበበ ነው የሚለውን የተረዳ ሰው ስቃይ የሌለበት ችግር የሌለበት የአኼራን ህይወት ይናፍቃል። የአኼራን ህይወት የናፈቀ ሰው የአኼራ ህይወቱ እንዲያምርለት ቀን ከሌሊት ይለፋል፣ ይደክማል። በሁሉም ነገር አላህን ይፈራል። አላህ የመከረውን ምክር ይሰማል፣ ይተገብራል። ዱንያም ላይ ለፍቶ ደክሞ ዱንያ ላይ ለዱንያ ብቻ የለፉ አኼራን ረስቶ ሄዶ አኼራን መልፋት መድከም፣ ሁለት ድካም አንድ ሰው ላይ ሊደራረብ አይገባም። አይቀርም ደግሞ አኼራን የረሳ ሰው ዱንያም ላይ ይደክማል፣ የአኼራው ድካም ደግሞ ከባድ ነው የሚሆነው። ዱንያ ላይ መድከም ያዋጣው የሚያስደስተው ዲን ላይ መድከም፣ እየሰገዱ መድከም፣ ቁርአን እየቀሩ መድከም፣ እየጾሙ መድከም፣ ሰደቃ እየሰጡ መድከም፣ ኸይር ስራ እየሰሩ መድከም እዚህ ዱንያ ላይም ለልብ ረፍት ነው። አኼራ ላይ ደግሞ ይበልጥ ያሳርፋል። ዱንያ ላይ የሰራ አኼራ ያርፋል። ዱንያ ላይ አኼራውን ረስቶ ለዱንያ ብቻ የደከመ የአኼራው ድካም የከፋ ነው።